ያበሻ ምን አይነት ከስረት ህዝብ እንደሆነ እኮ ነው የምታውቀው። የከሰረ ህዝብ እና ዴዚ ልትገባ ነው እንዴ? ቆይ እስኪ ሩኪስ ትላክ ዴዚ ሽኔ ግቢስቲ ዴዚ ሽኔ ግቢስቲ ዴዚ ሽኔ ግቢስቲ ዴዚ ሽኔ ግቢስቲ was አምስት ጊዜ እብድ አሁን መቶ ጊዜ እብድ። ኖ ሪላክስ ሪላክስ ሪላክስ። እንዴት ነው ዴዚ? ትሰሚያለሽ? ትስቂያለሽ? ለምን ሳቅ? ሳቅ፣ ሁሌ ሳቅ። ሁሉ ሰው ደደብ፣ ኢትዮጵያዊ ሁሉ ደደብ። እኔ በምን ቋንቋ ላስረዳት? እናንተ ሰዎች አበሻ በማገባው ቆይ አዳምጪኝ። አበሻ ሲያቦካ ሲጋግር የጎረቤቱን ሊጥ ነው። ልጄ ሆይ አብሲቱ ቤትህ ላይ ሆመጠጠ ትላለች እናቴ። ይህን ነገር በእንግሊዝኛ ማን ነው የሚያስረዳት? ማን ነው? አይ በእውነት ገባኝ አንተ አማርኛ ገባኝ፣ ግን ከባድ ነው። በቃ ምንም ሌላ ኖ ከባድ ሁሉ ቀላል ወሬ 3 ቀን 4 ቀን ወሬ፣ ከዛ ደግሞ ሌላ ወሬ። አንተ 20 ዓመት ነህ። ያንተ ህይወት ቀላል ነው እንዴ? የኔ ህይወት በጣም ቀላል ዴዚ፣ ሳቅ ነው በቃ። አበሻ 3 አዳምጪ፣ 1 ቀን ወሬ፣ 2 ቀን ወሬ፣ 3 ቀን ወሬ፣ 4 ቀን ወሬ፣ ከዛ ሌላ ወሬ። እዚህ ነገር አስረዱልኝ። አንቺ ሪላክስ፣ እሺ ሪላክስ፣ ቀላል ነው በቃ። እናትሽ ጋር ፍቅር፣ ሌላ ሰው ጋር ፍቅር። ኧረ የኔ ጭንቅላት ፍቅር ነው ግን ማይ ጋሽ ማሚ ኖቶክ ኦኬ፣ ኤኒቲንግ የትም ቦታ ኖቶክ። ምን ኖ እንዴት ላስረዳ? ማም ኖቶክ ኖ ቪዲዮ። እሺ አንተ አውረ አስዋ ወይ ልስን የስ እኔ አወርቻለሁ። ማማ ኖ ሜንሽን ቪዲዮ ኤቭሪ ኖ ቶክ። ምን እንዴት ላስረዳት? አንተ እንግሊዝኛ አሁን እንዴ? ኖት ሜንሽን ኤቭሪ ቪዲዮ ኖት ቶክ። ማሚ ዝማም ፎር የአንተ ህይወት ልዩ ነው። ቢካዝ በፊት አንተ ላይክ ምንም እንግሊዝኛ አልፈልግም። አንተ እኔ አልፈልግም እንግሊዝኛ፣ አማርኛ ብቻ ነው የማወራው። ግን አሁን አንተ እንግሊዝኛ፣ ስለዚህ ፕሊስ ኖ ኒድ እንግሊሽ ፕሊስ። አም ቶክ ኦንሊ አምሃሪክ ትግርኝንግ ረንግሊሽ። እሺ በአማርኛ አውራ፣ እኔ አልገባኝ እንግሊዝኛ አልገባኝ። አንቺ ጨዋታ ሳቅ፣ እሺ ድሮ እናት የሚባል ነገር መናገር የለም። በቃ እናት ንግግር የለም። እናት ንግግር ሞባይል አጥፊ፣ እቤት ውስጥ ቁጭ ብለሽ ማሚ እንደዚህ ነው፣ እናቴ እንደዚህ ነው፣ ብቻሽን አንቺና እናትሽ። ሶስተኛ ሰው አይገባም፣ ማንም ሰው አይገባም። አንቺ እናት፣ ሌላ ሰው አይገባም እዚህ ጋር። እኔ እንግሊዝኛ ግን አልፈልግም ባላ ይሻለኛል። እሺ ኦኬ፣ በአማርኛ ችግር የለም። በቃ እኔ እናትሽን አናግሬያታለሁ ደውዬ፣ ማሚ እንደዚህ ነው ዴዚ በጣም ጥሩ። እና አንተ ህይወት እንዴት ነው? የእኔ ህይወት ፓርቲ ክምስረት ይሉ ዴዚ ትግርኛ ፓርቲ ናይ ደብረ ጽዮንን አጸጊሙና ዴዚ የጸገም ትግርኛ አትፈልጥ ይኽምሽ። ቆይ አንተ ፓርቲ በ50 ዓመት 50 ዓመት ፓርቲ ከፍርሽ ወይ ቲፒኤልኤፍ ከፍርሽ ፖለቲካ እንዲችል ልጅ አሁን በዚህ ሰዓት መብራት ዴዚ ቻው ፖለቲካ ማታ በጣም ምስኪን የሆነች ልጅ ነች። እና አሁን ለእሷ ስል የሆነ ትልቅ ዲክሽነሪ እገዛለሁኝ። ሞት ጉድ እያልኩ መክራት አለሁ። ዚስ ሞት ጉድ የስ አበሻ ቶክ ኖት ወክ በቃ ይኮን ኤቭሪቤዲ ገስት ኖጎ ኤቭሪቤዲ ገስት ጎ ዩቱብ
ፈኒ ጎ ዩ ፈኒ የስ ሲዲያውን ኧረ እንግሊዝኛ ኧረ ወሎ ገራገሩ የታለ ሆልዲያውን ቤብ ሆልዲያውን ጂ ወርዳት በእናት እናንተን ትረዳቸዋለች። ጎበዝ ልጅ ነች። ከእናቷ ጋርም አሁን ተስማምታ እንትን ትላ አያገባንም እኮ ነገ ጧት የምናፍርበት ነገር እኮ በጣም ነው የምናፍርበት። ከዚህ በፊት የሆነ ታሪክ አቅ ነበረ እና ልንገራችሁ። የሆነ ጓደኛዬ የሆነችን ልጅ ያፈቅርና ከዛ እናቷ ቀወጠችዋ። ይሄ ዱርዬ ያጨሳል ልጁ ዱርዬ። ከዛ እሷን በኋላ ምናምን አግብቷት አለ እንዲህ በፍቅር እየኖሩ ምናምን አብረው ማለት ነው። እናቷ ቀወጠችው። ይሄ የቃቃሚ ነው ልጁ አጫሽ። ከዛ የሆነ ሰዓት ላይ ምን ይፈጠራል? ልጅ ታረግዛለች። ልጅቷ ረገዘች። ልጅ እኮ ቦዘኔ እኮ ደግሞ በጣም ነው የምታምሩ። እናት በቃ ጨለሉ። እናት አበዱ ከዚህ ዱርዬ። ከዛ ልጅቱን ከቤት ያባሯታል እናትና አባት። ከዛ የት ትሄዳለች? ፍቅረኛዋ ቤት። ፍቅረኛው ጨነቀው ጓደኛችን። ከዛ ብቻውን ማውራት ጀመረ። ከዛ እየቀፈለ ጫት የሚቅም ልጅ እየቀፈለ ለሚስቱ እንትን ዕቃ መግዛት ምናምን ጀመረ። ከዛ እየቀፈለ ዕቃ መግዛት ጀመረ ምናምን። የሆነ ሰዓት ላይ ደግሞ መቀፈሉ ሰልችቶት ስራ ጀመረ። እናቴ ትሙት የትኛው ናንቃን ብሎ ሊሰማን ቤት ውስጥ መከራ ገባ። ይሄ ልጅ መስራት፣ ቤት በጊዜ መግባት፣ መስራት። ከዛ ትወልዳለች። ልጁ ሲወለድ እግዚአብሔር የወደደው ልጅ በረከት ይዞ ይመጣል። ከዛ 2 ባጃጅ መግዛት ጀመረ። እናት በንፉቅቅ እየሄዱ ልጃቸውን ማረስ ጀመሩ። ግን ልጁ እናታቸውን በጣም ያከብር ነበር። አሁን እናቷ በዚህ ስትመጣ ቦታ ቀይሮ ይሄዳል። በስተኛው አስፓልት ይሻገራል። በቃ እንዳይናገሩት መጥፎ ነገር እንዳይናገሩትና እንዳይሰማ ነው አይደለም ሊመልስ። ልጁ ህይወቱ ተቀየረ። በቃ ጨዋ ሆነ። ቅማኝ ምናምን ቀጥሎ ከዛኛ አረብ ሀገር ተሰደድ። ከዛ ትልቅ ሱቅ ከፍቶ አሁን 3 ልጅ ነው 4 ልጆች እና እዛ የነበረ ጎረቤት እዛ የነበረ ምናምን እናቴን ልጄ አንተ ጥሩ ሰው አንዴክስ በፊት እኮ ዱርዬ እየቃመ 24 ሰዓት ምናምን እናቴን። አይ አበሻ እኮ አይኑ በጮካ እነዛ መንደርተኞች ሁሉ አፍረው ጠፉ። አፍረው አንገታቸውን ደፍተው እና አሁንም ባገኘነው ወሬ አንግባ። በተለይ በፍቅር ከሆነ አንድ ነገር ደግሞ እኔ የማምነው ነገር አለ። ፍቅር ከሆነ ማለት ነው ትክክለኛ። አሁን ብዙ አይነት ፍቅር አለ። ፌክ ፍቅር አለ፣ ኦሪጂናል ፍቅር አለ። ትክክለኛው ፍቅር ከሆነ አይደለም እናትና አባት ፈጣሪ ያልኩኝ ሰይጣን እንዱ ከሰይጣን በላይ መቼም ተንኮለኛ ሰይጣን ቢገባበት አይፈርስም። አይደለም ሰው ከሰይጣን በላይ መቼም ተንኮለኛ ነኝ የሚል ኢትዮጵያ የለም። ግን ኢትዮጵያ ከሰይጣን በላይ ነው። አይ ከሰይጣን በላይ ትክክለኛውን ፍቅር ኢትዮጵያዊ ራሱ አያፈርሰው። ኢትዮጵያዊ ይሄ እውነተኛ ፍቅር ከሆነ ማለት ይሄ ዝም ብሎ ለብ ፍቅር ከሆነ ይሄ ላጥላጥ ላይ ከሆነ እሱ ይሆን ማኛም እኔም እናፈርሰዋለን። ለምሳሌ እንደ ነጂጂያ እና ሆዲ አይነቱ ፍቅር ከሆነ እኛንን የምናፈርስ። ሰይጣን ራሱ በእኛ ስራ አይገባም። ኢትዮጵያን የምትገቡበትን ቦታ ለዩ። በእናትና ልጅ ደግሞ አይገባም። ለምሳሌ አሁን ጂጂኪያ ሰሞኑን የልጅ ሊደረግ ከዛ መጀመሪያ ፋኒ ቪዲዮ ሰርታ ዩቱብ ላይ ለቀች። እሺ ብለን ገብተን አየን። ቪዲዮን ላይ ካደግ ይቺ የተረገመች እናት ብለን ጻፍን። ከዛ ፋኒ ራሱ ደግሞ መጣና እንትን አለን። ከዛ ምን አይነት የተረገመ ማህበረሰብና ትዳር ብዬ ፋንዬ እንደ ወንድ ልጅ
መቼም እንዳገባም እንደወለደም እውነትህን ነው። ብዙ ጊዜ ታግሳል፣ ዝም ብልሃል ብዬ ላይክ አለ። ከዛ ጅጅግ እያመጣች ጭራሽ ሊደፍር ነበር ስትል እሷን ደግሞ ውዬ እናት ነገር ብዬ አንድ ነገር ግን ልንገራችሁ፣ ፍቅረኛ ወይም ትዳር ሊኖር ይችላል። እናት ኃይለኛ ከሆኑ ማለት ነው አንተ ምን ማድረግ አለብህ መሰለህ? ምክር ነው። እናቴም ከዚህ በፊት አባትም እናትም ኃይለኛ ቀጥሉ። ጭራሽ የጓንዴ ጥይት አውራጣት የሚያክለው ጥይት ቃለ ሀቡቻ ነው የምልህ፣ አውራጣት ነው የሚያክለው። ተወንጫፊውማ ተው ትልቁ የብይ ጉድጓድ ነው የሚያክለው። ባሩዱ አንቴ ከተተኩሶ ሲሸት የጥይት ሽታ ይመስላል። የኒኩለር ቦምብ ሽታ ነው የሚመስለው የድሮ። በዛ 3 ይስተውኛል አንድ ቀን። ግን እውነታቸውን ሱቃቸውን ከስሮ ነው። እና ፍሬንዶች አስቸጋሪ እናት ካሉ አይደለም እሳቸው ባሉበት እሳቸው አለፉ በዚህ ሰፈር አልፈዋል ሲባል አንተ በሌላ ቀያስ ነው አትያቸው። በቃ ልጃቸው ትወዳለች አይደለ? እናታቸው ጋር ምን አገናኘ አንተ? እነሱ ጋር የሚያገናኝህን ነገር ትበጥሳል። ልጃቸው አረገዘች፣ ልጃቸው ልትወልድ ሆነ፣ ሊያርሷት ይመጣሉ። ከዛ በጎሪጥ መታየት ትጀምራል። ደግሞ እንዲወዱ ትፈልግ የለ ስራ። ከዛ የሆነ ሰዓት ላይ ዘንቢላቸውን እኛ እንኳን በፊት ዘንቢል ነበር የምናንጠለጥለው። ይሄ ደነዛ ለላይ ዱርዬ ድሮም ከገበያ ስመጣ ዘንቢሌን የሚቀበለኝ ለልጄ መሆኑን መቻውቂ ሰፈር ላይ ቁጭ ብለህ የሆነ ካቦ መቼም ይኖራል። የሰፈሩ ቅንዝንዝ ካቦ ፈርጣማ ቆንጆ ሴት ያፈቀረ ይኖራል። ከዛ እዛ ቁጭ ብለህ ጨዋታ መርድናም ለመልመድ እግሩ ስር ትቀመጣለህ። እንደገና ደግሞ እንትን አለ እግዚአብሔርን የሰፈር ኑሮ እኮ ታውቃለህ። ግን እኮ የዓለማዊ ፖለቲካ እኮ በቃ ካቦ እኮ አሜሪካ እኮ በቃ ከሌላ ሰፈር የመጣ ሰው እንዳይተናኮል ምናምን ካቦ ምናምን አለ አይደለም ማኮብከብ ማሽቃበጥ ምናምን አሜሪካ በለው ጥቃት ያደርሳል። የሆነ ሰዓት ላይ አገጩን ይለዋል። በእኔ የተነሳ ካቧችን አንድ ቀን በቴስታ ብሎ 3 ጥርሱ ሁለት ጥርስ ከፈልን። ከዛ ከሩ ስታት ሂድና ተቀበል የከሌ እናት መታለች። የምታፈቅራት እናት ዘንቢል ተሸክማ ስትመጣ እንዴት ዘንቢሉ እንደሚቀልቁ ጭራሽ አንድ ቀን እናቴ ትሙት እሳቸው ዘንቢል ይዘው 2 ዘንቢል ተቀብዬ ልጅቱን በጣም ስለምወዳት በወዛደር ያሸከሙትን ኬሻ ካልተሸከምኩ ወዘደሩን ተመለስ አንተ በቃ አታስፈልግ። አረ ልጄ ትሞታለህ፣ አጥንት ገና አልበሰለም፣ ተወው ተሸክሞ ይግባ ልጄ ነው ያ ማዘር የማይሆን ክሰሉን ያሸክሙ ይበቃ። በል ልጄ ባበር። ከዛ የሆነ ሰዓት ላይ ባነኑ እናት አይደለም ዘንቢላቸውን ሊቀበል እንዲህ ተሰብስበን ቁጭ ብለን ካዩ አፈር ብላ ለዛች ዳ እናተ ሰርተህ ተምረን። አንተ ግን አንዳንድ እናቶች እኮ ወይ መርዝ እኮ ግን እውነታቸውን እኔ በእናት ልክ ናት። ምክንያቱም ልጇ እናት አሳድጋታለች ምናምን ነገር ጥሩ ሰው ጥሩ ትዳር ሰው የሚለወጡ ብሎ አይመስላቸውም። አንዳንዴ ደግሞ በጣም ሀብታም ጥሩ ሰው ነው ተብሎ ተጋብቶ ምናምን ልጃቸው መከራዋን በልታ ማዲያት በማዲያት እናቴን 3 ዓመት ማዲያት ከዛ በሰፌር አመት ይጀመራል። እናቷ እሳት ውስጥ ከተተቻት። የዛኔ እናት ነጠላቸውን ሀዘን እንዳለ ሁሌ ዘቅዝቀው የሚሄዱት የሰው አይን ቀላ ብላ ጠበሷት። ልጃቸው ምን አለ እሷ የወደደችውና ያፈቀረችውን ብታገባ 1000 ዓመት አይኖር ደስተኛ ሁና ብትኖር። አሁንማ ፊቷ ማዲያቱን ወይኔ ስታሳዝን ቀለሊት ነው ይቀጠቅጣል። ይቀጠቅጣል። እድርተኛው እኮ ባለጌ
በተለይ እዚህ ቀበሌ ቤት ውስጥ ምናምን የምትኖር ከሆነ መከራህን ነው የሚያበሉ መከራህን። እና ወገኖቼ አንተ ከፖለቲካ ወጥቼ ወደ ሌላ ሀሳብ ገባኝ ማለት ይህን ይፈጥራል። ምንድን ነው ይሻለኝ? ይህን የአማራ አክቲቪስት ሚኪ የሚባለውን መሰልክ እና እና አሁን ዴዚ ናት መታ ሀሳቤን የቀየረችው አይደል? የኔ ቆንጆ ጣልቃ አትግቡ ኢትዮጵያውያን። በተለይ በዴዚ ጣልቃ የሚገባ ሰው ደደብም። ይሄ ነገር አጀንዳ ነው። ለአማራ ልጅ የተሰጠ አጀንዳ ነው። አማራዎች አትግቡ። እኔ ኦሮሞ በዚህ ጉዳይ እንኳን ሲያወራ አልሰማሁትም። ዴዚ እኮ ሙጫ ትግሬ ምናምን ሲሉ አልሰማሁም። ግን አማራዎች ተው በዚህ ጉዳይ አትግቡ። አንዳንድ ትግሬዎችም አትግቡ፣ አያገባችሁም። እንግዲህ ምን መሰላችሁ፣ እናቷ አማራ ናት። ለዛም ነው ይህ ትግሬ አያችሁ አማራነት የት እንዲደርስ እኛ ሚዲያ ላይ ሰርተ ነው መሬት ላይ ወርዷል። ተመለከቱ። እንግዲህ ልጅ ትግሬ ያገባን ብላ እናቷ በቦይስ ነገረቻት። ወልዲያውንዬ አለቻት። አልሰማለኝ። ተመልከቱ። የእኛ ብሔርተኝነት ሶሻል ሚዲያ ላይ እየሰራ አንዳንድ ተጋሩ ደግሞ አሉ። እንዲሁ አያገባችሁም እኮ እናንተም እኮ ስሜ እንጂ ደዚህ እሷ ልጅቱ ወዳለች። በቃ የሚወደድ ነው። እናታ ባለጌ ናቸው። ምን መሰላችሁ? እኛ ትግሬዎች ለዘራችን እንወዳለን። ልጁ ዞሮ አያስደፍርም። ልጁ ዞሮ ይወዳል፣ ባንዲራ ይወዳል፣ ዶሮ ሲሆን ምን አገባችሁ? ለአማራዎች ለትግሬ ጥላቻ ሶክራል። ለደዚህ ልጃችን አንሶጥም ብለዋል ለትግሬዎች። እኛ ትግሬዎች ደግሞ ለባንዲራችን እንወዳለን፣ ለፓርቲያችን እንወዳለን፣ ላፎቀሩንም አፎቅራለን። እንደምን አገባችሁ እናንተስ? ለምን ዝም አትሉ? የቀረው ይሁዳ ብንም ሆዱን እያሸ ይመጣል። ስለ ዴዚ እያወራ ዮናስ ቤት 27,000 ሰው ስለገባ 1,700 ሰው ቁጭ ብሎ ያለ 27,000 እስኪደርስ ድረስ ልጅቱን መሳደብ ነው። ሬሶች እንዴት ነው የሚያሸናኝ? እንድሰድቦ ይፈልጋል፣ አልመልስለት። ጅቦ ነው ያበላሻት። እዛ ቤት ደግሞ እኮ የሶስት ልጅ ሴት ልጆች አሉት እኮ ዮናስ ሙሉነን። በዚህ ዙሪያ ላይ ሴት ልጅ አለ አይደል? ትዳር ምን እንደሆነ ታውቃለህ አይደል? እናት ምን እንደሆነች ታውቃለህ አይደል? ልክ አይወራም እኮ ይላል። ሌላ ስንት ጊዜ እኔ ዮናስ እንኳን አሁን ጠንጥጧል፣ ተመችቶኛል፣ ይመቻ ያራዳል። በዚህ ጉዳይ ላይ ግን ትንሽ የሀቢባ አስተያየት አሪፍ ነው። የጸደ በቃ ሀቢባ በጣም ጎበዝ ነች። እናቴም ብዙ ሰው ይጠላታል። ብዙ የሚጠላባት ምክንያት ደግሞ ይገባኛል። ብዙ ሰው ስለሚያት ሀበሻ ምቀኛ ሰው ተሰብስቦ ካየ ምናምን ለምን እኔን አያኝ እንዲህ ምንም ይታያል። እሷ የሰጠችው አስተያየት ተመችቶኛል። በቃ ሚዛናዊ ነው፣ ደስ የሚል ሀሳብ ነው ያመጣችው ምናምን። እናትም ስለሆነች አወቀች ይመስለኛል። እና ብዙ አስተሳሰብ ብዙ ያረበስና ወደ ፖለቲካ ወደ ምናምን። አሁን ስለዚህ ጉዳይ ግን ምን አግብቶ ነው ቀናው ተበጅ። ሌሎቹ ዝም ብለው ነው ሰው እያዩ ነው የሚናገሩ። ሰው ሲበዛ ምናምን የሰውን ስሜት ማንጸባረቅ ይፈልጋሉ። ቻን ያላቅም እኔ አላቅም። በዘር ተከፋፍሌ እንደዚህ በፍቅር በተለይ መግባት የለብን። ማንኛውም ሰው ሴት ልጅ አፍቅራ፣ ወንድ ልጅ ሴት ልጅ አፍቅሩ። ቤተሰብ ምናምን በቃ አንተ ከዚህ ውጭ ነው። እንዲህ ምን ሆነ ነው? አፍቅረው የማያውቅ ሰው ብቻ ነው ወይ ደግሞ ፍቅር ያፈቅራሉ እኮ ግን ፍቅር አፈቃቀር ስሜቱ አለ። በገጠር ልጅ ስሜትና በከተማ ልጅ ስሜት እያለ ይለያያል። በእብድና በአዋቂ ፍቅር ይለያይ። ብዙ አይነት ፍቅር እኮ ነው ያለው። ፍቅር ሲባል ዝም ብሎ አንድ አይደለም እኮ አንድ አይደለም። አሁን የገጠር ልጅ በዱላ እየተቀጠቀጠች ነው ፍቅር የሚገባት። እናቴ መሀል አናቷ በዱላ ካልተከፈለ በጥፊ ካልተጠናገረች ፍቅር አይመስላትም። ሰው ፊት ካላዋረዳት ደግሞ በቃ እንደሚወዳት ሁሉ የማይመስላት ሴት አለች።